ችግርን ለሰው ችግርሽን ለሰው ችግራችንን ለሰው ነገርን ይሆናል። ከሰዎች ያገኘነው እርዳታ የመጀመሪያው የሚል መልስ ነው። ከዚህ ውጭ የለም። ይልቁንም እንደሱ ስላላደረከኝ አመሰግናለሁ ይልብሃል። የእግዚአብሔር ወዳጆች ያየብንን ያላሳየብን፣ የሰማብንን ያላሰማብን፣ ጉዳችንንና ገበናችንን የተሸከመልን እርሱ ነው። እዛ ትንቢተ ኤርምያስ ምዕራፍ 9 ላይ ምን እንደሚል ታውቃላችሁ? ኦርቶዶክሳውያን በሰው የታመነ እርሱ የተረገመ ነው ይላል። አለቀ። በአራት ነጥብ ዘጋው። በእግዚአብሔር የታመነ እርሱ ለዘላለም የተባረከ ነው። በሰው የታመነ እሱ የተረገመ ነው። በስልጣኑ በክብሩ የታመነ እሱ የተረገመ ነው። በእግዚአብሔር የታመነ እርሱ ለዘላለም የተባረከ ነው ካለ በኋላ እንዲህ ይላል። ወዳጄ ይላል ሰው ማን እንደሆነ ልንገርህ ይልና ሸምበቆ ታውቃለህ አለ። ከቃሉ ጋር ናችሁ? ሸምበቆ ተደግፈህ ዳገት አትወጣም። ሸምበቆ ተደግፈህ ቁልቁለት አትወርድም። ምን ይሆናል ንገሩኝ? መሰበር ብቻ አይደለም ይላል እንደው ነቢዩ ኤርምያስ። መሰበር ብቻ እንዳይመስልህ ይወጋሃል አለ። መውጋት ብቻ አይደለም፣ እጅህን ምን ይለዋል? ያደማሃል። ሰው ማለት ይሄ ነው። ከሚያደማን፣ ከሚያቆስለን፣ ከሚለያየን፣ ከሚነጣጥለን ክፉን መንፈስ ያስወግድልን። ስለዚህ እምነት በእግዚአብሔር ይሆን ዘንድ ዛሬ ላንተ የንነገርኳል። እግዚአብሔር ከሚገኝባቸው መንገዶች መካከል አንዱ እምነት ነው።